አሜሪካዊው ጆን ሜርሻይመር ስማቸው የሚጠራ የፖለቲካ ተመራማሪና በሺካጎ ዩኒቨርሲቲ በፕሮፌሰርነት ማዕረግ ዓለም አቀፍ ግንኙነትን የሚያስተምሩ ምሁር ናቸው። የ77 ዓመቱ አዛውንት ዕውቀታቸውን በመጽሐፍት ደጉሰው ለዓለም አድርሰዋል። ካሰናዷቸው መጽሐፍት አንዱ ደግሞ Why Leaders Lie: The Truth About Lying in International Politics በሚል ርዕስ በ2011 የታተመ መጽሐፋቸው ይገኝበታል። ከርዕሱ ለመገንዘብ እንደሚቻለው ሜርሻይመር በዚህ መጽሐፋቸው መሪዎች ለምን እንደሚዋሹ ምክንያት ያሉትን ዘርዝረው አስረድተውበታል። ስለዚህ መጽሐፋቸው ሲያስረዱ በቁጥር ላቅ ያሉ ሰዎችን ሳነጋግር ብዙሃኑ የዓለም ሀገራት መሪዎች ንግግር ውስጥ ውሸት ያበዛሉ ብለው እንደሚያስቡ ነግረውኛል። ነገር ግን ያ እውነት አይደለም። እንዲያውም መሪዎች ውሸት ይናገራሉ ብለን ብናስብ እንኳ ምክንያታቸው የሀገርን የከባቢን ሰላም ከመፈለግ አንጻር እንጂ እንዲያው የመዋሸት አባዜ ተጸናውቷቸው እንዳልሆነ ልንረዳው ይገባል ይላሉ የፖለቲካ ምሁሩ ጆን ሜርሻይመር። ይህ የእርሳቸው አባባል እውነት ነው ውሸት ነው ብለን መከራከሩን ለጊዜው ትተነው በተለይ ውሸትና የፖለቲካ መሪዎች ከተነሱ አይቀር ግን ዋሽንግተን ፖስት በ2021 ጥናት አድርጌ ደርሼበታለሁ ያለውን መረጃ ጠቅሰን አንድ ሰውን ልናነሳ ይገባል። በጋዜጣው በወቅቱ በምርጫ ተሸንፈው ከስልጣን የተነሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2016 እስከ 2020 በነጩ ቤተ መንግስት መሪ ተብለው በተሰየሙበት የ4 ዓመታት ጊዜ ውስጥ ብቻ 30,575 የሐሰት ወይም አደናጋሪ መረጃዎችን እንደተናገሩ ቆጥሬ ደርሼበታለሁ ብሎ ሲዘግብ በአሜሪካ አሉ የተባሉ የወግ ዝግጅት አቅራቢዎች ይህን መረጃ ይዘው ግለሰቡን ሲያሽሟጥጧቸው ከረሙ። የሜርሻይመርን ሐሳብ ተከትለን ትራምፕ የሚዋሹት ሰላምን ለማስፈን ነው ብንል እንኳ የእርሳቸው ውሸት ትንሽ መስመርን ያልፋልና የአሜሪካን መሪነት ያህል ከባድ ኃላፊነት የተሸከመ ሰው እንዴት በዚህ ልክ ዘግናኝ ውሸት መናገር ስራ አደረገ የሚሉ ጥያቄዎች ቢነሱ አይፈረድም። ይህን ጊዜ ሰውየው መሪ ከመሆናቸው አስቀድሞ የአባታቸውን የግንባታ ስራዎች ተቋራጭ ሲመሩም ይሁነኝ ብለው ትርፍና ኪሳራን ከመደበቅ ጀምሮ ያሉ መረጃዎችን ሲያምታቱ ነበር የሚለውን መከራከሪያ የሚያቀርቡ ሰዎች ብቅ ይላሉ። ታዲያ በ2021 ከስልጣን ከወረዱ በኋላስ የኖር አመላቸው ቀንሶ ይሆን ብለው ለሚጠይቁ ሰዎች የዋሆች ምላሹ እንዲያውም ብሶባቸዋል እንጂ የሚል ይሆናል። እስቲ ማሳያ ቢባል ደግሞ የሰሞኑ የተባበሩት መንግስታት ድርጅት 80ኛ ዓመት ስብሰባን መጥቀስ ይቻላል። አጅሬ ትራምፕ በገዛ ሀገራቸው ኒውዮርክ በተደረገው በዚህ ስብሰባ ላይ ባልተቤታቸውን ይዘው አዳራሹ ውስጥ ተገኝተዋል። እንደ ውይይቱ አዘጋጅ ሀገር መሪነታቸው በዘመናዊ ዓለም አገላለጽ በዲፕሎማሲም ሆነ በሀገር ቤት ቋንቋ እንግዳ ተቀባይነት መሪዎችን መቀበል ይገባቸው የነበረ ቢሆንም ንግግራቸውን ሲጀምሩ ተነስቶ እስኪያገባድዱ ድረስ ለአንድ ሰዓት በተጠጋ ወሬያቸው ሙሉ በል ሲላቸው መሪዎችን ሀገራትን እየጠቀሱ ከዚያም አልፈው ራሱ የተባበሩት መንግስታት ድርጅትን እንደ ተቋምና አስተዳዳሪዎቹንም ሲያንጓጥጡ አምሽተዋል። ይህ ብቻም አይደለም። አሁን ደጋግመው ሲተገብሩት ተለመደና መነጋገሪያነቱ ቀረ እንጂ ፕሬዝዳንት ትራምፕ ቋሚ ወዳጅም ቋሚ ጠላትም እንደሌላቸው ባሳዩበት ንግግራቸው ወዳጄ ብርቱ ሰው ትክክለኛው መሪ ሲሏቸው የነበሩት የሩሲያው አቻቸው ቭላዲሚር ፑቲንን ሰላም እንዳላሰፈን እንቅፋት ሆኖብኛል ሲሉ ከሰዋል። ትራምፕ ከዚህ ዘለግ ካለ ንግግራቸው መሃል ቀደም ሲል በመግቢያችን እንደጠቀስነው ነጭ ውሸት አደናጋሪ መረጃንም በዛ አድርገው መቀላቀላቸውን የታዘቡ ሰውየው በቀደመ የስልጣን ዘመናቸው የያዙትን በሺህ የሚቆጠር የሐሰት ታሪክ ክብረ ወሰን ለማሻሻል ሳይቆርጡ አልቀሩም የሚያሰኝ ሆኖ ተገኝቷል። በተለይም ትራምፕ በምሽቱ ንግግራቸው በአብይ ጉዳዮች ላይ መረጃ እንዳዛቡ ወይም እንደዋሹ የገዛ ሀገራቸው የአሜሪካ መገናኛ ብዙሃን ጭምር ዘግበውታል። አያ ትራምፕ ደጋግመው የሚዘምቱበት ስደተኛን የማባረር ጉዳይን ባነሱበት ንግግራቸው የኤልሳልቫዶር መንግስት ህጋዊ ሰነድ ሳይዙ ወደ ሀገራችን የገቡ አደገኛ አሸባሪዎችና እጽ አዘዋዋሪዎችን ከኛ ተቀብለው ከርቸሌ ስላስገባልን አመሰግነዋለሁ። በቀደመው የአሜሪካ መንግስት ዘመን በታሪክ ከታየው ሁሉ በላቀ ከፍተኛ መጠን የገቡ ስደተኞችን ሁሉ አስወጥተናል አሉ። ጋርዲያን ይፋ ባደረገው መረጃ መሰረት ይሄ የትራምፕ ንግግር ውሸት ሆኖ ተገኝቷል። ዶናልድ ትራምፕ ወደ ስልጣን ከተመለሱ ወዲህ ባሉት ወራት 238 ሰዎች ከአሜሪካ ወደ ኤልሳልቫዶር ተግዘው ወህኒ መውረዳቸውን ያመለከተው ዘገባው ከዚህ ውስጥ 214 ሰዎች ምንም አይነት ወንጀል ውስጥ ተሳትፈው የማያውቁ፣ ቀሪዎቹ 24 ሰዎችም ቢሆኑ ከሱቅ ውስጥ ዕቃ በማንሳት አይነት ተራ ውንብድና ውስጥ የነበሩ እንጂ ትራምፕ እንዳሉት አደገኛ አሸባሪ ወይም እጽ አዘዋዋሪ
አልነበሩም። በተጨማሪም ትራምፕ በቀደመው የአሜሪካ መንግስት የጆ ባይደን አስተዳደር ወቅት በአሜሪካ ታሪክ ከፍተኛው የስደተኛ ቁጥር ተመዝግበዋል ማለታቸውን በተመለከተም በእርግጥ ወደ አሜሪካ የሚገቡና የሚኖሩ ሰነድ አልባ ነዋሪዎች ነገር በባይደን ዘመንም ችግር መሆኑ እንዳለ ቢሆንም በጣም በዝቅተኛ ደረጃ ላይ እንደነበር ተመላክቷል። በሌላ በኩል ደግሞ ትራምፕ እንዲህ ሲሉም ተደምጠዋል። እኔ በእነዚህ ስልጣን በያዝኩባቸው ጥቂት ወራት ውስጥ በኢትዮጵያና ግብጽ፣ ህንድና ፓኪስታን፣ እስራኤልና ኢራን፣ አዘርባይጃን እና አርሜኒያ፣ ኮንጎ ዴሞክራቲክ ሪፐብሊክና ሩዋንዳ መካከል የተቀሰቀሱ 7 ደም አፋሳሽ ውጊያዎችን በሰላም እንዲቋጩ ሳበቃ ይህ የተባበሩት መንግስታት ድርጅት የተባለ ተቋም ኃላፊዎች መካከል ደውሎ ገለታ ይግባ ያለኝም የለ አሉ ትራምፕ። በዚህም ሳያበቁ ድርጅቱ በታሪኩ አድርጎት በማያውቀው ልክ እኔ በግሌ ብዙሃንን ከእልቂት የታደገ ሰላምን ሳሰፍን እንኳንስ ልመሰገን ይቅርና ይኸው ዛሬ ወደዚህ ስብሰባ አዳራሽ ስልገባ የህንፃውን ተንቀሳቃሽ ደረጃ ከባለቤቴ ጋር ስንወጣ ተበላሽቶብን ደረጃውን በእግራችን ለመውጣት ተገደድን ብለውም አማረሩ። የጋርዲያን የውሸት መረጃዎች አጋላጮች ትራምፕ በዚህ አባባላቸው ምኑን ከምኑ እንደቀላቀሉት እኛም አልገባን ብለዋል። እንዴት ሲባሉም ትራምፕ ከጠቀሷቸው ግጭቶች ውስጥ ለምሳሌ የኢትዮጵያ ግብጽ ነገር ጦርነት እንዳልነበረ፣ በኢራን እስራኤል መካከል የነበረው ግጭትም ቢሆን ራሳቸው ትራምፕም መሳሪያ በማቀበል በመደብደብ የተሳተፉበት እንኳንስ ተገታ ሊባል በድጋሚ የማገርሸት እድሉ ከፍ ያለ፣ በካሽሚር ግዛት ሳቢያ የሚጣሉት የህንድና ፓኪስታን ሆነ በናጎርኖ ካራባህ ከተማ ይገባኛል የተፋጠጡት አዘርባይጃንና አርሜኒያም ቢሆን በረደ እንጂ ጠፋ የሚባል ግጭት እንዳልሆነ፣ የኮንጎና ሩዋንዳም ነገር በይደር የተቀመጠ የተራዘመ ጦርነት እንጂ እንደ ትራምፕ አባባል እርቅ የወረደበት እንዳልሆነ ይናገራሉ። አያንደ ልቡ ዶናልድ ትራምፕ ግን ይህም አልበቃቸውም። በተለይ በተባበሩት መንግስታት ድርጅት ላይ ያላቸውን ቅሬታ ወደ ኋላ ከዓመታት በፊት ጎትተው የተባበሩት መንግስታት ድርጅትን ያህል ተቋም ምን ያህል የማይረባ ተቋም እንደሆነ ለማሳጣት ሲጥሩም ተደመጡ። በኒውዮርክ የሚገኘው መሰብሰቢያ ማዕከሉ ሲገነባ የኔ ድርጅት ባነሰ ዋጋ በከፍተኛ ጥራት ሊሰራው እንደሚችል ብናገርም እኔን ሳትሰሙ ውድ ዋጋ የሰጣችሁን ሌላ የህንፃ ተቋራጭ ድርጅት መረጣችሁ። ይኸው የኤሌክትሪክ ደረጃውን ጨምሮ በርካታ አስፈላጊ መሰረተ ልማት ሳይሟሉለት ይህ ህንፃ አስቀያሚ ሆኖ ተጎልቷል። እኔ ወለሉን በእምነ በረድ ልስራው ስላችሁ እምቢ ብላችሁ ዛሬ ፕላስቲክ ንጣፍ ላይ ትረማመዳላችሁ ሲሉም ወረፋቸውን አሰሙ። የዚህን አባባል ውሸትነት ለማረጋገጥ ደግሞ ጋርዲያን ብዙም መድከም የፈለገ አይመስልም። ፕሬዝዳንት ትራምፕና ሚስታቸው የኤሌክትሪክ ደረጃውን ለመውጣት ሲጀምሩ በድንገት ተበላሽቶ ስራ የፈታው ጥንዶቹ የነበሩበት አንደኛው ደረጃ ብቻ እንደሆነ በተንቀሳቃሽ ምስል ካመለከተ በኋላ ሌሎቹ ደረጃዎች ሁሉ እየሰሩ እንደነበር በማስረጃ አስደግፎ አሳይቷል። ይህንና ሌላውንም አክለው ፕሬዝዳንት ትራምፕ በዚህ ስብሰባ ባደረጉት ንግግር የመዘኗቸው የፖለቲካ ተንታኞች በጋራ አንድ ጥያቄ እያነሱ ነው። ይህ ሰው እንዴት የዚህን ሀገር መሪ መሆን ቻለ? ለዚህ ዘገባ ዘ ጋርዲያን፣ ዋሽንግተን ፖስት፣ ኤንፒአር የዜና ምንጮች ያስተላለፏቸውን መረጃዎች በዋቢነት ተጠቅመናል።